ዛሬ የምናየው ታሪክ ዝም ብሎ የፊልም ድራማ አይደለም። ይህ ታሪክ በዓለማችን ላይ ከተሰሩት እጅግ በጣም ድንቅ ልብ ሰባሪና እውነተኛ የህይወት ተጋድሎዎች መካከል አንዱ የሆነው የቴዎድሮስ ታሪክ ነው። ሰላም የሰባት የሲኒማ ቤተሰቦች፣ ይህንን ቪዲዮ አይታችሁ ስትጨርሱ ስለ ህይወት ያላችሁ አመለካከት ሙሉ በሙሉ ይቀየራል። ለመኖርና ኑሮን ለማሸነፍ አዲስ ጉልበት ታገኛላችሁ። ስለዚህ የቴዎድሮስን እልህ አስጨራሽ የደስታ ፍለጋ ጉዞ አብረን እንከታተል። ይህን ቆንጆ ፊልም እስከ መጨረሻው ተጋበዙልን። ታሪኩ የሚጀምረው በ1980ዎቹ ሳን ፍራንሲስኮ ከተማ ውስጥ ነው። ቴዎድሮስ በየቀኑ የህክምና መመርመሪያ መሳሪያዎችን በከተማው እየተዘዋወረ ለዶክተሮች ለመሸጥ የሚለፋ ምስኪን አባት ነው። ይህንን መሳሪያ ለመግዛት ያለውን ገንዘብ በሙሉ ስላፈሰሰበት ካልሸጠው መኖር አይችልም። ነገር ግን መሳሪያው በጣም ውድና ብዙ ዶክተሮች የማይፈልጉት በመሆኑ ሽያጩ በጣም ደካማ ነው። ቴዲ ከሚስቱ ከማህሌትና ከ5 ዓመት ልጁ ኪሩቤል ጋር ይኖራል። ማህሌት በሁለት ፈረቃ በጨርቃ ጨርቅ ፋብሪካ ውስጥ እየሰራች ቤቱን ለመደገፍ ትሞክራለች። ነገር ግን የቤት ኪራይ፣ የግብርና የልጇ የህፃናት ማቆያ ክፍያ ስላልተከፈለ ዕዳው በላያቸው ላይ ተከምሯል። ድህነት ፍቅርን ያጠፋል። መከራው ሲበዛም በቤት ውስጥ ሰላም ይጠፋል። ማህሌት በየቀኑ ቴዲ ላይ ትጮኻለች፣ ተስፋ ቆርጣለች። ቴዲ ግን ሁልጊዜ ጠዋት ልጁን እጅ ለእጅ ይዞ ወደ ህፃናት ማቆያ እየወሰደ ያበረታተዋል። በዚህ ማቆያ ግድግዳ ላይ የደስታ ፍለጋ የሚለው ቃል በስህተት ተጽፎ ያየዋል። ቴዲ ሁልጊዜ ማቆያውን የሚያስተዳድረውን ሰው ይህንን ፊደል አስተካክለው ልጆቻችን ስህተት እንዳይማሩ ይለዋል። ምክንያቱም ቴዲ ለልጁ የሚሰጠው ትኩረት ከፍተኛ ነው። የለውጥ ብልጭታም አንድ ቀን ቴዲ መሳሪያውን ሊሸጥ ሲንከራተት በአንድ ትልቅ የፎክስ አክሲዮን ማህበር ህንፃ ፊት ለፊት ይቆማል። እዚያ ህንፃ ውስጥ የሚገቡና የሚወጡ ሰዎች በሙሉ ውድ ልብስ የለበሱ በጣም ደስተኛና ፈገግተኛ ናቸው። ቴዲ አንዱን ቀይ መኪና የያዘውን ሰው አስቆሞ ሁለት ጥያቄዎችን ይጠይቀዋል። ምን አይነት ስራ ነው የምትሰራው? እንዴት ነው የምትሰራው? ሰውየውም እኔ የአክሲዮን ደላላ ነኝ፣ ቁጥሮችን መጫወት ከቻልክ ስራው ቀላል ነው ይለዋል። በዚያ ቅጥበት በቴዲ አእምሮ ውስጥ አንድ ትልቅ ብርሃን ይበራል። እኔም ይህንን መስራት እችላለሁ ብሎ ይወስናል። ያለምንም ክፍያ ለ6 ወራት የሚቆይ የተለማማጅነት ስልጠና እንዳለ ይረዳል። ከስልጠናውም በኋላ ግን ከ20 ሰዎች መካከል አንደኛ ያወጣው ብቻ ነው ተቀጥሮ ትልቅ ደመወዝ የሚያገኘው። ቴዲ ማመልከቻ አስገብቶ የድርጅቱ የሰው ኃይል ኃላፊ አቶ በየነን ለማግኘት ይሞክራል። በአጋጣሚ አቶ በየነ ታክሲ ውስጥ ሲገባ አብሮት ይገባል። አቶ በየነ የሩቢክስ ኪዩብ የተባለውን እንቆቅልሽ ለመፍታት እየተቸገረ ነበር። ቴዲ እኔ በፍጥነት መፍታት እችላለሁ ይለዋል። አቶ በየነ አያምነው። ነገር ግን ታክሲው መድረሻው ላይ ከመድረሱ በፊት ቴዲ በሰከንዶች ውስጥ እንቆቅልሹን ፈቶ ያሳየዋል። አቶ በየነ ይደነቃል። የቴዲ ብልህነት ለመጀመሪያ ጊዜ የታየው እዚህ ጋር ነው። ብቻውን መቅረት ቴዲ ታክሲ ውስጥ ሆኖ እንቆቅልሹን በመፍታቱ ምክንያት የታክሲውን ሂሳብ የሚከፍለው ጠፍቶ የታክሲ ሹፌሩ ጋር ይጣላል። ሹፌሩን ሲያባረው ቴዲ ሮጦ ባቡር ውስጥ ይገባል። ነገር ግን በአደጋው ምክንያት አንዱን መመርመሪያ መሳሪያውን ባቡር ጣቢያው ውስጥ ጥሎት ያመልጣል። ይህ ትልቅ ኪሳራ ነው። ቤት ሲመለስ ሚስቱ ማህሌት ሻንጣዋን አሽጋለች። ደክሞኛል፣ ጥዬህ ልሄድ ነው ትለዋለች። ቴዲ ልጁን ትታ እንዳትሄድ ያስገድዳታል። ማህሌት ልጇን ትታ ወደ ሌላ ከተማ ትሄዳለች። አሁን ቴዲና ልጁ ኪሩቤል ብቻ ቀሩ። ብዙም ሳይቆይ የቤት ኪራይ ባለመከፈሉ ምክንያት ባለቤቱ ከቤቱ ያባረዋል። ቴዲና ልጁ ወደ አንድ ትንሽ ቤት ይዛወራሉ። ቴዲ ለስልጠናው ቃለ መጠየቅ ከመሄዱ አንድ ቀን በፊት የመኪና መቅጫ ክፍያ ባለመክፈሉ ምክንያት በፖሊስ ተይዞ ይሄዳል። ጠዋት ከእስር ቤት ሲፈታ የለበሰው ልብስ በጣም የቆሸሸና ያረጀ ቲሸርት ነበር። በዚያው ልብሱ በቀጥታ ወደ ትልቁ ድርጅት ቃለመጠይቅ ክፍል ይገባል። በክፍሉ ውስጥ ያሉት ትልልቅ ባለሀብቶች ቴዲ የለበሰውን ልብስ አይተው ይገረማሉ። ነገር ግን ቴዲ የሰጠው መልስ መቼም የማይረሳ ነው። ቴዲ እኔ አንድ ጥያቄ ብትጠይቁኝና መልሱን ባላውቀው መልሱን አውቃለሁ ብዬ አልዋሻችሁም። ነገር ግን መልሱን እንዴት ማግኘት እንደምችል እንደማውቅና በእርግጠኝነት እንደማገኘው እነግራችኋለሁ። የድርጅቱ ዋና ስራ አስኪያጅ ፈገግ ብሎ እንዲህ ይለዋል። አንድ ሰው ሸሚዝ ሳይለብስ ለቃለ መጠይቅ መጥቶ ብቀጥረው ምን ትላለህ? ቴዲም በጣም የሚያምር ሱሪ ለብሶ መሆን አለበት ብሎ ይመልሳል። ሁሉም ይስቃሉ። ቴዲ በታማኝነቱና በራስ መተማመኑ ምክንያት ለስልጠናው ይመረጣል።
ይመረጣል። የጎዳና ላይ ህይወት። ቴዲ ስልጠናውን ጀመረ። ነገር ግን አንድ ትልቅ ችግር አለ። ስልጠናው ምንም አይነት ክፍያ የለውም። ላለፉት 6 ወራት ያለምንም ገቢ ነው መኖር ያለበት። በቀን ውስጥ በከፍተኛ ፍጥነት ደንበኞችን ለመጥራት ስልኮችን ይደውላል። ውሃ ለመጠጣትና ሽንት ቤት ለመሄድ እንኳን ጊዜ አይወስድም። ምክንያቱም እያንዳንዱ ሰከንድ ለሱ ውድ ናት። ስራውን ጨርሶ ሲመለስ ግን የቤቱ ባለቤት እቃዎቹን በሙሉ ውጭ ጥሎ ቤቱን ቆልፎበታል። ቴዲ አሁን ሙሉ በሙሉ ቤት አልባ ሆኗል። በፊልሙ ውስጥ እጅግ ልብ የሚነካውና የሚያስለቅሰው ትዕይንት እዚህ ጋር ይጀምራል። ቴዲ የልጁን እጅ ይዞ በምሽት በባቡር ጣቢያ ውስጥ ይዞራል። የሚሄዱበት ቦታ የላቸውም። ልጁ ኪሩቤል አባዬ ወደ ቤታችን እንሄድ እያለ ያለቅሳል። ቴዲ ልጁ እንዳያዝንበት ሲል አንድ የፈጠራ ጨዋታ ይጫወታል። በእጃቸው ያለውን የሕክምና መሳሪያ የጊዜ ጉዞ ማሽን ነው ይለዋል። ሁለቱም ማሽኑን ነክተው ወደ ድሮ የዳይኖሰር ዘመን እንዲሄዱ ያስባሉ። ከዳይኖሰሮቹ ለመሸሽ በሚል ሰበብ በባቡር ጣቢያ ውስጥ ወዳለው የህዝብ ሽንት ቤት ውስጥ ይገባሉ። በሩን ከውስጥ ይቆልፉታል። ቴዲ መሬት ላይ ልብሱን አንጥፎ ልጁን ያስተኛዋል። ልጁ ሲተኛ ቴዲ በሩን በደረትና በእግሩ ደግፎ ይይዘዋል። በዚያ ቅጽበት አንድ ሰው ሽንት ቤቱን ለመጠቀም በሩን በኃይል ይገፋዋል። ቴዲ ልጁ እንዳይነቃና እንዳይፈራ እጁን በልጁ ጆሮ ላይ ይጭናል። አይነ ስካው በእንባ ይሞላል። አንድ ጎልማሳ አባት በህዝብ ሽንት ቤት ውስጥ ልጁን ይዞ የሚያለቅስበት ይህ ትዕይንት የሰው ልጅ ለልጁ የሚከፍለውን የመጨረሻ መስዋዕትነት ያሳያል። ከዚያ ቀን በኋላ ቴዲና ልጁ በየቀኑ በቤተ ክርስቲያን በሚዘጋጀው የድሆች መጠለያ ለመተኛት በየቀኑ ከሰዓት በኋላ በሰልፍ ይቆማሉ። ሰልፉ ረጅም ስለሆነ ቴዲ ከስራ ቀድሞ መውጣት አለበት። በስራ ቦታው ካሉ ሰዎች ይበልጥ ቶሎ ለመጨረስ ስልኩን እንኳ ሳያስቀምጥ በፍጥነት ይደውላል። አንድ ቀን ቴዲ ከልጁ ጋር የቅርጫት ኳስ እየተጫወተ ሳለ ልጁ ወደፊት ትልቅ ተጫዋች እሆናለሁ ይላል። ቴዲ ግን እኔ በኳስ ጎበዝ ስላልነበር አንተም ብዙ ልትራመድ አትችልም፣ ስለዚህ ብዙ አትልፋ ይለዋል። ልጁ ይተክዛል። ቴዲ ወዲያውኑ ስህተቱን ይረዳል። የልጁ ትከሻ ይዞ መቼም ቢሆን በየትኛውም የህይወት መስመር ውስጥ ሊረሳ የማይገባውን ታላቅ ምክር ይሰጠዋል። ቴዲ ሰዎች ራሳቸው ማድረግ የማይችሉትን ነገር አንተም ማድረግ እንደማትችል ሊነግሩ ይወዳሉ። ማንም ሰው ይህንን ማድረግ አትችልም እንዲልህ እንዳትፈቅድ። እኔም በሆነ እንኳ ህልም ካለ ጠብቀው፣ አንድ ነገር ከፈለክ ሂድና አገኘው በቃ ይለዋል። ይህ ምክር ለልጁ ብቻ አልነበረም፣ ቴዲ ለራሱም ጭምር የሚናገረው የተስፋ ቃል ነበር። ቴዲ በስልጠናው የመጨረሻ ቀናት ላይ እያለ መንግስት ካልተከፈለው ግብር መጋዘን ውስጥ ያለውን ጥቂት ገንዘብ በቀጥታ ከባንክ ሂሳቡ ላይ ይወስድበታል። ኪሱ ውስጥ $21 ከ33 ሳንቲም ብቻ ይቀረዋል። በዚያው ምሽት የራሱን ደም በመሸጥ $20 ያገኛል። ያገኘውን ገንዘብ ተጠቅሞ የሕክምና መሳሪያውን የሚጠግንበት ዕቃ ገዝቶ አስተካክሎ በመሸጥ ለጥቂት ቀናት የሚሆን ምግብ ይገዛል። እውነተኛው ደስታ ስልጠናው አብቅቷል። የመጨረሻ የውሳኔ ቀን ደረሰ። ቴዲ ወደ ዋናው ቢሮ ይጠራል። በአዳራሹ ውስጥ አቶ በየነና ሌሎች ትልልቅ የድርጅት ባለቤቶች ተቀምጠዋል። ቴዲ በከፍተኛ ፍርሃትና ጭንቀት ውስጥ ሆኖ ይቆማል። አቶ በየነ ቀና ብሎ ያየዋል። ፈገግ ይልና እንዲህ ይለዋል። አቶ በየነም ቴዲ ስራው ቀላል አልነበረም፣ ነገር ግን ያሳየው ጥረትና ታማኝነት አስደናቂ ነው። ነገም ቢሆን አዲሱን ሸሚዝህን ለብሰህ እንድትመጣ እንፈልጋለን፣ ምክንያቱም የመጀመሪያው የስራ ቀን ይሆናል ይለዋል። ቴዲ በሰማው ነገር ማመን አቃተው። አይኖቹ በእንባ ይሞላሉ። እናመሰግናለን ለማለት እንኳ ድምፁ ይዘጋል። አቶ በየነ እንኳን ደስ አለ ቴዲ ይገባሃል ይለዋል። ቴዲ ከመስሪያ ቤቱ ወጥቶ ወደ ህዝቡ መካከል ይገባል። በደስታ ማልቀስ ይጀምራል። በህይወቱ ለመጀመሪያ ጊዜ ያንን የተሸከመው ከባድ የመከራ ሸክም ወርዶለታል። በሰዎች መካከል እየተራመደ ለራሱ ያጨበጭባል። ወዲያውኑ ልጁ ወደሚገኝበት ማቆያ ይሮጣል። ልጁን አቅፎ ይስመዋል። ቴዲ በታሪኩ መጨረሻ ላይ እንዲህ ይላል። ይህች አጭር የህይወቴ ክፍል ደስታ የምትባለው ነች። ቴዎድሮስ ከዚህ በኋላ ትልቅ ሀብታም ሆነ። የራሱን በሚሊዮን የሚቆጠር ዶላር የሚያንቀሳቅስ ኩባንያ አቋቋመ። ይህ ፊልም የሚያስተምረን ትልቁ እውነት ምንድን ነው? ደስታ ዝም ብሎ የሚመጣ ነገር አይደለም። ደስታ የምትፈልገውና የምታሳድደው ወይም የምታደርገው ነገር ነው። ህይወት ምንም ያህል ብትመታ መሬት ላይ ብትጥልህ እንኳ መነሳት ያንተ ምርጫ ነው። በዚህ ጥሩና አስደናቂ ታሪክ ከተደሰታችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ለእናንተ ትልቁ ተስፋችሁ ምንድን ነው? ኮሜንት ላይ አጋሩን። በሚቀጥለው ቪዲዮ እስከምንገናኝ ድረስ ህልማችሁን ጠብቁ። በድጋሚ እስከምንገናኝ ደህና ይሁኑ።